ወገኖቼ ይሄ ጾም ጸሎት ስግደት ነው የሚያስፈልገው። ዘንድሮ የማንሰማው እንዲታረቀን ጾም ጸሎት ስግደት ክርስትናቸውን አጥብቀው ያዙ። ጴንጤውን ኦርቶዶክስም የሆኑ ሙስሊምም የሆኑ በእምነታቸው ስትሮንግ የሆኑ እኔ ማቃቸው የኔ ቤተሰቦች በጣም በሚዘገንን ህይወት ውስጥ ያሉ ደግሞ ብዙ ቡና እንዴት እንዳዘጋጀው ቡናን እንዴት መጠቀም እንደምትችሉ በጾም ጊዜ በተለያየ ግብአት ቡላን አጣፍጠን እንደምንመለከት እንግዲህ እዚህ ጋር የምታዩት ቡላውን የበጠበጥኩት በኦት ሚልክ ወይም ደግሞ በአጃ ወተት ነው የበጠበጥኩት። ውሃ አልገባበትም። ከዛ ይሄንን ቡላውን በደንብ ካበሰልኩ በኋላ ትንሽ ጨው ጨምሬ እንደዚህ በስሎልኝ ወጥቷል። ካወጣሁኝ በኋላ የተቀመመ ኦሊቭ ኦይል ከዚህ በፊት ያዘጋጀሁት ኦሊቭ ኦይል አለ። እሱን ጨምሬ 2-3 የሾርባ ማንኪያ ከዛ ሚጥሚጣ ጨምሬያለሁኝ። ከዛ በኋላ ሰላጣ በማንኛውም መንገድ የተዘጋጀ ሰላጣ በአቮካዶ አሁን እዚህ ውስጥ አቮካዶ፣ አፕል፣ መዓት አይነት ነጭ ሽንኩርት ብዙ ነገሮችን የያዘ ሰላጣ ነው። በሱ እንግዲህ እንደዚህ ለእራት ስፔሻል የሚያደርገው ይሄንን ገንፎ እራት ላይ ብትመገቡት በጣም ላይት ነው፣ ጤናማ ነውና አይከብድም። ለራት እንደዚህ ቡላን ገንፎ ከአትክልት ጋር ብትወስዱ ብዬ ተመኘው። ወደነዋል በጣም ማቹ እንደዚህ ቶፕ ላይ ቀስቀስ ሲል ቡላ ቶፕ ላይ ታረጉና አብራችሁ ብትመገቡ እኔ ልጆቼ ሁላችን ቤተሰብ በሙሉ ወደነው ጣፍጦን የተመገብነው ነው። እንዲሁም ደግሞ በዚህ አጋጣሚ ደግሞ ለራት ራሱ መሆኑን ነው የምነግራችሁ። ቡላ ገንፎ ለራት ራሱ ላይት የሆነ እራት ጤናማ የሆነ እራትን በዚህ መንገድ መመገብ ትችላላችሁ ወገኖቼ። ይሁኔ አጣፍጬ በዚህ መንገድ ቡላይ ተጠቅሜያለሁ። ከዚህ በፊት ባሳየኋችሁ ሸክላ ከሀገር ቤት ይዣት የመጣሁት የገንፎ ሸክላ በእሷ እንግዲህ አዘጋጅቻለሁ። እስቲ ደግሜ ደግሞ ቀምሼ ላሳያችሁ። ልጆቼ በጣም ወደውታል። ይሁት ይህ እንግዲህ ቡላ ገንፎ አፋችሁ ውስጥ እንዴት እንደሚጣፍጥ ዘይቱ ኦሊቭ ኦይሉ ከዚህ በፊት አንጥሬ በጾም ላይ የማዘጋጃቸውን ኦይሎች ታውቃላችሁ። ይሄንን ዘይት አዘጋጅልን የምትሉ ደግሞ ጻፉልኝ፣ ደግሜ አዘጋጅላችኋለሁ። በጾም ጊዜ ቅቤ ምን አባቱ ነው የምትሉት? ቅቤ ምን ያረጋል? ይህን ዘይት ከቀመሳችሁ ቅቤ በፍጹም ልትገዙ አትሄዱ። ኢቭን ለክትፎ ለስጋ ራሱ አማራጭ የሆነ ቅቤን የሚያስንቅ የዘይት አይነት ነው። እንግዲህ በቃሌ በነገራችሁ ዘይቱን 1 ሊትር የኦሊቭ ኦይል ከአንድ ራስ ነጭ ሽንኩርት ጋር እንዲሁም ደግሞ 1 የሾርባ ማንኪያ ጥቁር አዝሙድ ጋር ትንሽዬ ቆንጆ በርበሬ አድርጋችሁ አማስላችሁ ሚክስ አድርጋችሁ አስቀምጣችሁት ያችን በማንኪያ እያነሳችሁ መስመስ እያደረጋችሁ በምትበሉት ምግብ ላይ ኢቭን በፓስታ በራይስ በእንጀራችሁ በሽሮአችሁ ላይ ቶፕ ላይ እሷን ጠብ አድርጋችሁ ስትመገቡ ቅቤ ለምኔ ወገኖቼ። ሙያ ከጎረቤት አይደለም። እንግዲህ ሙያ ሁል ጊዜ እንማራለን። እንደዚህ ደግሞ የቡላ ገንፏችሁ ስሩና አዘጋራን እያጨስኩ ለእናንተ የማወራው ምክንያቱም አስጠያፊ አሰቃቂ ወሬ ስለሆነ እጣናችን ቦ እያደረግን እንግዲህ ነግራችኋለሁ። እዚህ ጋር ቡና በሲኒ ያለኝ እሱን እየጠጣሁ እናወራለን ብሎ የሚወራ አይደለም። እናንተም ቡና ወይም ደግሞ ሻይ ያዙ። በየአረቡ አገሩ ላይ ስንቷ ሴት ናት የምትጉላላው? ስንቷ ሴት ናት በማዷማ የምትሰቃየው? ስንቷ ሴት ናት ለቁርስ ለምሳ መብያ የሌላት ጊዜ የሌላት እንደዛ እንደ ሻማ እየቀለጠች ቤተሰቧን የምታስተዳድር ለልጇ የምትልክ ትዳሯን ለባሏ ለልጇ እየላከች ልጅ የምታስተምር ስንት አለች። የኔ ራሱ ተመልካቾች በጣም ብዙዎች በቤይሩት የሚኖሩ በጣም ብዙዎች ናቸውና ይጽፉልኛል፣ ችግራቸውን ሁሉ ይነግሩኛል፣ ምን እንደገጠማቸው በጣም ነው የምናወራውና በጣም ብዙዎች ናቸው ያሉት ወገኖቼ። በአንዳንድ 10 በማይሞሉ ሰዎች ጠቅላላ አረብ ሀገር ቤይሩት ያለችው እህቴ
ትወቀሳለች፣ ትሰደባለች። አረብ ሀገር ያሉ ቤይሩት የሚኖሩ ሴቶች ኑሯቸው ተብሎ ጀነራሊ ይወቀሳሉ። ወገኖቼ ይሄ ለምን ይሆናል? ጠቅላላ ለምትሰደቡበት ምክንያትስ ምንድን ነው? እንዲሁም ደግሞ በቤይሩት ውስጥ የኢትዮጵያ ኮሚኒቲ ወይም የኢትዮጵያ ኤምባሲ የለም። አንድ እህት ያለች በእውነት ማታ ገላይን ለመታጠብ ሻወር ለመውሰድ ጊዜ የለኝም አለች። የቀን ስራዬን ጨርሼ ማታ ደግሞ እንደገና መስተንግዶ አለብኝ። እንግዶች ይመጣሉ፣ የነሱ ቤተሰቦች ይሰበሰባሉ፣ ዘመዶቻቸው ይሰበሰባሉ። እነሱን ደግሞ እራት ለማብላት ቆሜ አመሻለሁ አለች። ቆሜ እግሬ ሁሉ እስከሚያብጥ ነው የማመሻው አለች። እነሱ ከተኙ በኋላ ነው ወደ አልጋ የሚሄደው፣ እሱንም በጊዜ ከተኙ። ከዛ ላይ ደግሞ ጠዋት ተነስቼ ደግሞ 12 ሰዓት አላርም ቀስቅሶ ደግሞ ጠዋት ተነስቼ ለነሱ ቁርስ፣ ለነሱ ቤት ጽዳት፣ ለልጆቿ ማዘጋጀት ሌሊት ነው የምነሳው አለች። እንዴ ስንቶቹ ናቸው በበደል ውስጥ ያሉት? ስንቶቹ ናቸው በእንደዚህ አይነት ህይወት ውስጥ ያሉት? ለምን ለሌሎቹ አናዝንም? ለምስ ጠቅላላ ጀነራሊ ብለን እንወቅሳለን? እንዴ ወገኖቼ እናስብላቸው። ስንቶች እያለቀሱ ነው በየጓዳቸው፣ ስንቶች ተደብቀው እየሰሩ እንደገና በጸሎታቸው በእምነታቸው በየሃይማኖታቸው እያለቀሱ ያሉት በየጓዳው ሆዲፍቸው። እኔ አሉኝ ተመልካቾቼ በጣም የሚጽፉልኝ በውስጥ የሚያገኙ ቪዲዮዎች የሚልኩልኝ አንዳንድ አስጸያፊ ቪዲዮዎችን ይልኩልኛል። እስቲ ባክሽ ጄሪ በዚህ መንገድ ላይ ስሪልን እባክሽ፣ እስቲ ቢሰሙ አንዳንድ ሰዎች እንደው ሰምተው ቢቀየሩ እንደዚህ ብለው የሚልኩልኝ የሚጽፉልኝ ሰዎች አሉ። እስቲ ዛሬ በዚህ ጉዳይ ላይ በጣም ስላዘንኩኝ የሰሞኑ የኢትዮጵያኖች ውርደት በቤይሩት ሀገር የኢትዮጵያኖች ቅሌት ወይም ደግሞ ውርደት ነው የሚባለው። እንደገና ደግሞ በእህትሽ ላይ እንደገና ሌላ ወንጀል፣ በእህትሽ ላይ ሌላ ተንኮል፣ በዛች ሀገር ላይ አለፈላት ብላ በምትጠር እህትሽ ላይ ሌላ አደጋ ብላችሁ ደግሞ የጥንቆልና ቦታ ትሄዳላችሁ። አንድ እግዚአብሔርን ጠይቃችሁ ማግኘት ስትችሉ እንደገና የሰው ህይወት ለማበላሸት የሰው ኑሮ ለማበላሸት ያደገችዋን ምቀኝነት የተነሳችሁ እግዚአብሔር ይገስጻችሁ። እኔ እህቶቼን መመክራችሁ ጠዋት ማታ ጸልዩ። ጠላታችሁን በእጃችሁ ስር ነው የሚለው እግዚአብሔር። አንድ ቀን ጠላትሽን በእጅሽ ስር ነው የሚጥልልሽ። ጸልዩ፣ ስገዱ። በተቻላችሁ መጠን በእግዚአብሔር ተስፋ አትቁረጡ። እንደውም አሁን የጾም ሰዓት ነው፣ ምክንያት ይኖራል እግዚአብሔር እነዚህን ሰዎች ሊያጋልጥ። እግዚአብሔር ተቆጥቶ የሙስሊሙ የክርስቲያኑም ጾም በአንድ ላይ ሆኖ ጸሎታችን ወይ ደግሞ ጸሎታችሁን ልመናችሁን ሰምቶ እነዚህን ነገሮች ከመሃል ብዙ ሰው እንዳይጎዳ ብዙ ሴት እንዳይጎዳ እነዚህን ሰዎች ሊነቅልላችሁ ይሆናል ይቺ ታሪክ የመጣችው። እና ወገኖቼ እኔ እነሱ የላኩልኝን ቪዲዮ መላክ አልፈልግም፣ እንዲሁም በአፌ ሙሉ ማውራት አልፈልግም። ጀነራሊ ግን አበሾች ኢትዮጵያኖች በቤይሩት ውስጥ የምትመቀኛኙት መጥፎ ነገር የምትሰራሩ ይሄ መተት እየተባለ የምታደርጉትን ነገር እባካችሁ ለስጋችሁም ለነፍሳችሁም የማይጠቅም ስራ ስለሆነ እባካችሁ ይህ ነገር አዋጣችሁ። ዞራችሁ እናንተ ናችሁ እሳት ውስጥ የምትገቡት። ዞራችሁ ምንም አትጠቀሙ። ምንም እግዚአብሔር ኃይል ያሸንፋል። የእግዚአብሔር ኃይል ያሸንፋልና የምላችሁ እህቶቼ በተቻላችሁ መጠን ጸበላችሁን፣ እምነታችሁን፣ ቅባ ቅዱሳችሁን ካጠገባችሁ አታጥፉ። ጸሎት ቤታችሁን አዘጋጁ። ማዳም ቤት ብትሆን ጠበብ ያለች ጸሎት ቤት በቃ ገብታችሁ ቁጭ ብላችሁ የምታለቅሱበት ቦታ ይኖራችሁ። ልቅስ የምታረጉበት የሆዳችሁ የምትነግሩበት የእናንተ የተደበቀች ቦታ መኝታችሁም ጋር ብትሆን የተደበቀች ቦታ የጸሎት ቦታ ትኖራችሁ። ይሄድ የሚሳነው ነገር የለም። ከሱ የሚደበቅ ነገር የለም። ጨለማውን የሚያይ ብርሃኑን የሚያይ ጓዳውን የሰው ልብ የሚያይ አምላክን ይዛችኋልና ክርስቲያን ሆናችሁ እንዲህ ሙስሊም ሆናችሁ እህቶቼ ወንድሞቼ በጸሎት ታሸንፋላችሁ። በጸሎት ድል ትመታላችሁ።
በጸሎት የማይሆን ነገር የለምና ተግታችሁ ጸልዩ። ተደብቀሽ ጸልይ፣ አልቅሺ። ተደብቀሽ የጸለይሽው ያለቀሽው፣ ተደብቀሽ የተናገርሽው በግላጭ መልስ እግዚአብሔር ይሰጥሻል፣ በግላጭ ይከፍልሻል። እና በቤይሩት የምትገኙ እህቶቼ በዚህ በሰሞኑ ጉድ ያዘናችሁ፣ የተከዛችሁ፣ ያፈራችሁ፣ ያለቀሳችሁ መልስ ታገኛላችሁ። ከዛ መልስ አለና ጥሩ ነገር ለመስራት ሞክሩ። ሰዎች እንዲህ ብለው ሲመጡባችሁ አይናችሁ ሊደነቆላችሁ፣ በስራችሁ ሆን በስማችሁ ሊያጠፉ በእናንተ ላይ ሲነሱ እግዚአብሔር አምላክ ደግሞ እሱ ይፈርዳል፣ እሱ ፍርድ ይሰጣል። እናንተ ብቻ ንጹህ ሆናችሁን ስሩ፣ ክፉ አትናገሩ፣ መልካምን ስሩ። በቻላችሁ መጠን የምትችሉትን እርዱ፣ የማትችሉትን ተዉ። በዚህ ነገር ላይ ባለፈውም ተናግሬያለሁ። ዝም ብላችሁ ገንዘብ እያለካችሁ ለራሳችሁም ሳትሆኑ እንዲሁ ሰው ሀገር ላይ ያለቀሳችሁ ትኖሩ በጣም ብዙዎች ናችሁ። ራሳችሁን ለማቆም ሞክሩ። እንዲህ በየአረብ ሀገሩ ተንከራታችሁ ከእድሜያችሁም ከቤተሰቦቻችሁም ከወገኖቻችሁም ሳትወልዱ ሳታገቡ የምትኖሩ ብዙዎች ናችሁ። ባካችሁ አስቡበት። እናንተም ደግሞ በሰው ላይ የተነሳችሁ ተንኮል የምታረጉ፣ በሰው ላይ የምትመቀኙ ምቀኞች፣ በሰው ላይ አደገ ብላችሁ ወይ እንዳይሰራ ወይ እንዳያድግ ድግ ብላችሁ ሰው ላይ ምቀኝነት የምትሰሩ ሰዎች ደግሞ እግዚአብሔር በቅርብ ነው መልስ የሚሰጣችሁ። ከእግዚአብሔር የሚያመልጥ ሰው የለም። ከሰው ልንደበቅ፣ ከሰው ልንሸሸግ እንችላለን። ከፈጣሪ ግን ማንም ሰው አይሸሸግም፣ ማንም ሰው አያመልጥም። እግዚአብሔር የማየው የልብን ነውና በልብሽ ክፋት እያሰብሽ በአፍሽ ሽንገላን ስታረጊ እግዚአብሔር ያልና እባካችሁ በክፋት ውስጥ ያላችሁ፣ በተንኮል ውስጥ ያላችሁ፣ በምቀኝነት ውስጥ ያላችሁ መጨረሻችሁ አያምርም። መጨረሻችሁ እናንተ ወደ ሲኦልም ለስጋችሁም ደግሞ አትሆኑም። መጨረሻ ላይ የሆነ ነገር ሆናችሁ እግዚአብሔር የሚያስቀምጣችሁና ተጠንቀቁ። በሀቅ የሚኖሩትን፣ በትክክል የሚኖሩትን፣ በሰላም የሚኖሩትን፣ ሃይማኖታቸውን አጥብቀው እየጸለዩ ስራቸውን ጉልበታቸውን መስዋዕት ለሚያደርጉ ለሚጥሩ እህቶቻችን እባካችሁ ምቀኛ አትሆኑባቸው። ተደብቃ የምታነባው እህታችን እንባዋ ዝም ብሎ አይቀርም፣ መልስ ይኖራል። እና እህቶቼ በጸሎት ውስጥ ያላችሁ፣ በልመና ውስጥ ያላችሁ፣ በዚህ በረመዳን እና በኢትዮጵያ ኦርቶዶክስ ጾም ውስጥ ያላችሁ እህቶቼ ተግታችሁ ጸልዩ። ግንኙነታችሁ ከሰው ጋር ሳይሆን ከፈጣሪ ጋር ብቻ ይሁን። ከፈጣሪ ጋር ካረጋችሁ መልሳችሁ ታገኛላችሁ። ህይወታችሁ መስመር ይዛል። ደግሞ የሚያስፈልጋችሁን የሚያቀባት እሱ የሚያስፈልጋችሁን ይሰጣችኋል። እስከ ዛሬ ለምናችሁ ያልሰጣችሁ ይሄ ይሆናል ብላችሁ እናንተ ፈልጋችሁ እኛ ፈልገን ባልሰጠን ነገር ላይ እግዚአብሔር ይመስገን ነው የሚባለው። ለምን ያ ነገር ምናልባት ለኛ አይሆንም። ያ ነገር ምናልባት ለኛ የተፈቀደ ስላልሆነ ነው። እግዚአብሔር ራሱ ታይም አለው የሚሰጥበት፣ የራሱ ፕላን እናቀዳለውና የእግዚአብሔርን ጊዜ እንጠብቅ። የእሱን ጊዜ መጠበቅ ጥሩ ነው። በእኛ ሲሆን አያምርም፣ በሰው ሲሆን ሁሉ ነገር አልጋ በአልጋ ነው የሚሆነውና በዚህ በተንኮል በክፋት ውስጥ ያላችሁ እህቶቼ ተመለሱ፣ በይቅርታ ተመለሱ፣ በንስሐ ተመለሱ። ለሰው ክፋት አስበሽ እንደው ለሰው ላይ በድለሽ ከሆነ ሰው ላይ ተንኮል አሰርተሽ ከሆነ እህትሽንም ይቅርታ ጠይቀሽ ታረቂ። አለበለዛ በአንቺ ላይ የሚመጣው እሳት፣ በአንቺ ላይ የሚመጣው ጉድ ይሄ ነው የሚባል አይደለምና አሁኑኑ ይቅርታ ጠይቂ እህትሽን። አሁኑኑ የበደልሻትን እህትሽን ይቅርታ ጠይቀሽ ወደ ፈጣሪሽ ተመልሰሽ በንስሐ ተቀመጪ። አንዳንዶቻችሁማ እናውቃለን እኛ ብላችሁ የማታውቁ እኛ ጥሩ መንገድ ላይ ነን ብላችሁ መንገዳችሁ ጥሩ ያልሆነ ብልሽትሽት ያላችሁ ብዙዎች ናችሁ እና ልጆቻችሁን የምታሳድጉ ኢትዮጵያ ውስጥ ብዙዎች ናችሁ። ልጆቻችሁን የምታስተምሩ እኔም አውቃችኋላችሁ። በርቱ። እናንተን አይነካም፣ እናንተን አይመለከትም። እናንተ የጨዋ ልጆች ናችሁ።
እናንተ ጎበዝ ኢትዮጵያኖች ናችሁ። እናንተ አይመለከትም። ሰሞኑ አሉባልታ ጨዋ እህቶቼን ጨዋ ክርስቲያኖች፣ ሙስሊሞች እንዲሁም ፕሮቴስታንቶች ጨዋዎች በዛ ሀገር ላይ ይኖራሉና እነሱን እናስብ። ለነሱ እግዚአብሔር ይደርሳል። አንቺ ተንኮለኛዋ ግን ሂሳብሽን ሳታገኝ እግዚአብሔር ሳይቀጣሽ በእግዚአብሔሩ በሰውም ዘንድ ሳትቀጪ ለይቅርታ ለንስሐ ተነሺ ነው የምልሽ። ተነሺ። ለጨዋ እህቶቼ እንደዚህ ከጎናቸው እንዳለን እንዲሁም ደግሞ እንዲበረታቱ ጎበዝ እንደሆኑ ይሄ ነገር እነሱን ተስፋ እንዳያስቆርጣቸው በማለት ነውና ይህንን ለላካችሁልኝ ይህንን ተናገር ይላላችሁ እህቶቼ ከልብ አመሰግናለሁ። እንደነገርኳችሁ ቡናችን እየጠጣን አይደል? ወሬ ደስ የሚለው ሁላ ገንፏችሁ እንደዚህ መመገብ ይቻላል ጾም ላይ ማለት ነው። እንደምትወዱት እርግጠኛ ነኝ። እንግዲህ ይሄንን ደግሞ እንደገና ስሪልን፣ ዘይቱን የቀመምሽውን ስሪልን የምትሉ ጻፉልኝ። በሰላም የምትኖሩ የምትሰሩ የምትጥሩ እህቶች ወንድሞቼ አይዟችሁ፣ ጎናችሁ። ይሄንን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሼር ይጠቅማል አላችሁ ሼር አድርጉላቸው። ስፔሻሊ ቤይሩት ለሚኖሩ እህቶቼ ሼር አድርጉላቸው ይጠቅማልና። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በተረፈ በሌላ ስራ በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ ሰናበታችኋለሁ። ባይ